ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ወይን ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ተረፍርፍ ይበልልኝ የኔ ውዶች፣ የኔ ምርጣ ምርጦች። እንግዲህ በትላንትናው ቪዲዮ ላይ ብዙዎቻችሁ እውነት ለመናገር እኔ ኮሜንት ስር ራሱ በብዛት ኔጌቲቭ ኮሜንት ነው ያለው። ብዙዎቻችሁ ደስ አላሰኛችሁም፣ ደብሯችኋል ምናምን እና ያው አንዳንዴ ኮሜንት ላይም ደግሞ በጣም ያልሆነ ኮሜንት አትጻፉ። በጣም መጥፎ ኮሜንት የምትጽፉ በቃ የሆነ ሞራል ስብር የሚያደርግ ልክ ሀይሚ የሆነ ሌላ ነገር እንደፈለገች የብሩኬን ወንድነት ዝቅ እንዳረገች የብሩኬን ወንድነት እንደናቀች አይነት ወንድነቱን ተፈታተነችው አይነት ኮሜንት እየጻፋችሁም እንዲሁም ስትናገሩ ሰምቻለሁና ውዶቼ ማሮቼ አንድ ነገር ማወቅ አለባችሁ፣ አይገናኙም። ትክክለኛ ህይወትና የሶሻል ሚዲያ ህይወት ይለያያል። እውነቴን ነው የምላችሁ። ትክክለኛ ፍላጎትና የሶሻል ሚዲያ የምታሳዩት አክት ይለያያል። ትናንትና ሀይሚ ኦልሬዲ ስራ ጥፋት አለ ጥፋት የለም አልልም። ጥፋቱ ምንድነው? ቢያንስ ፕራንክ መሆኑን ያው ቀደም ብላ ብትናገር ቶሎ ብትናገር ጥሩ ነበር። ከዛ ባለፈ ግን የሆነ ሰው አታስገቡ አይዲያ ምናምን። ቅዱሴ እንግዲህ ከውጭ አላመጣውም አይደል? አላመጣችሁም። ሀይሚ ቅዱሴ ማለት የብሩክ ጓደኛ ነው አይደለ? ከብሩኬ ጋር በጣም ይቀራረባሉ፣ ጓደኛሞች ናቸው። ኦልሬዲ የሩቅ ሰው አይደለም ቅዱሴ። አንደኛ እንደዚህ አይነት ቪዲዮ በጣም ማለት ይሰራሉ አይደለ? ብዙ ጊዜ ፕራንክ ይደራረጋሉ። ብሩኬም ደግሞ መንቃት አለብህ አንዳንዴ ይመስለኛል። እኔ በጣም ነው ግራ የምገባው ሶሻል ሚዲያ ላይ ያሉ ሰዎች በጠቅላላ ማለት ዳይ ቱ ዳይ እንደዚህ አይነት ፕራንክ እየተሰራ እንዴት ማለት አስበውበት አውቀው ለስራ ተመካክረው ካልሆነ ወይም ደግሞ በቃ ብሩኬ ማሳየት ያለበትን አክት በቃ ያቃል ራሱ ኦሬዲ ስራ ነው አይደል? እዚህ ጋር ይመስለኛል እኔ ብሩኬና ሀይሚም ብቻ ሳይሆን ሌሎችም ፕራንክ ሲደራረጉ እንዴት ነው የማያውቁት? እንዴት ነው ፕራንክ ሊሆን ይችላል ብለው የማይጠረጥሩት? በጣም ውዶቼ ማለት ነው የኔ ፍቅሮች፣ እውነት እንደው ለህሊናችን እንኖር ለህሊናችን እንናገር ከተባለን ትናንትና እናንተ የሆነ ፕራንክ ተደረጋችሁ፣ ከትናንት ወዲያ ፕራንክ ተደርጋችኋል አይደለም? ነገም ደግማችሁ ፕራንክ የሆነ ነገር ስታደርጉ ፕራንክ መሆኑን አጠረጥሩ? ውሸት መሆኑን አጠረጥሩ? እስቲ ንገሩኝ። እኔ ግን ማለት ነው እኔ ዩቱበሮች በጠቅላላ የሚመስለኝ እየተመካከሩ ነው። በቃ የሶሻል ሚዲያ ስራ በድራማ የተሞላ ነው፣ በውሸት የተሞላ ነው። ስለዚህ እኔ ብዙ ጊዜ ሳስበው ያው እዚህ ጋር እኛ አስተያየት የምንሰጠው ኮሜንትም የምንጽፈው አይነው አውቃለሁ፣ በተሰማን ወይም ባየነው ልክ የተሰማንን ነው እንግዲህ አስተያየት የምንሰጠው፣ ባየነው ልክ ነው። ግን አንድ ማወቅ ያለባችሁ ነገር ግን አለ። እዛ ጋር ተመካክረው ነው የሚሰሩት ባይነኝ፣ እንደኔ ማለት ነው። ተመካክረው ነው የሚሰሩት። ኔጌቲቭ አትሆኑ፣ የሰውን ቀስም አትስበሩ፣ አትሳደቡ። መጥፎ ቃል አስተያየት መጻፋችሁ ችግር የለውም፣ አስተያየት መጻፍ ኖርማል ነው፣ ችግር የለውም። ግን አትሳደቡ። እውነቴን ነው ብላችሁ እመኑኝ። እየተመካከሩ ነው እንጂ በቀደም ሀይሚ ፕራንክ አደረገች፣ ትላንት ወዲያም ፕራንክ አደረገችኝ፣ ብሩኬ በቀደም ፕራንክ አደረጋት፣ እሷን አደለ ከፍፄ ጋር ጠርጥሮ ፕራንክ አደረጋት አደለ? ዛሬ ደግሞ ሀይሚ ከቅዱሴ ጋር ፕራንክ ስታደርገው እንዴት ነው የማይጠረጥረው ብሩኬ? እስኪ ነገሩ ከትላንት ወዲያ ከትናንት ወዲያ ፍፄ ሲሰሩ ከፍፄ ጋር ሲሰሩ በሞቴ እንኳንን ሀይሚ እዛው ያለችው እናንተ አልነቃችሁም እንዴ? ፕራንክ የፍፄ ድምፅ አያስታውቅም እንዴ? ሁለተኛ ቂጧ የተጎሳሰረው ስፖንጅ ወይም ጨርቅ እንደሆነ አያስታውቅም እንዴ? ምንድነው? እኔ ግን ይመስለኛል እየተነጋገሩ ነው የሚሰሩት ባይነኝ። እና ብዙዎቻችሁ እኔ ለሌሎቻችሁ አይደለም ስለ ሶሻል ሚዲያ የማታውቁ ሰዎች አላችሁ። የሆነ ኮሽ ባለ ቁጥር የምታስቡ የምትጨነቁ፣ ሰላም የምታጡ በቃ ስለ እነሱ ዝም ብላችሁ የምታስቡ ሰዎች ስላላችሁ በይዞ ለእናንተ ነው ይሄንን የምናገረው። ንቁ። አንዳንዴ ሁል ጊዜ መሞኘታ የለም። እነሱንም ደግሞ ይሄን አታርጉ፣ ይሄን አታስሩ፣ ይሄንን አትበሉ እያልን ማሳቀቅ ያለብን አይመስለኝም። ለምን መስሪያቸው ሰዓት ስለሆነ እነዚህ ልጆች ቢያንስ ሀይሚያ አሁን ላይ
ከዚህ በላይ በጣም ብዙ ነገር ሊጠብቀን ይችላል ውዶቼ። ከዚህ በላይ ብዙ ፕራንኮችን ልሰራ ትችላለች። ከባባድ ፕራንኮችን ምን መሰላችሁ? ስሙልኝ፣ እስካሁን በፍቅር የሰሩትን ቪዲዮ ሮማንሲ የሆነ ቪዲዮ የሰሩትን አልታየም። 200 እንኳን የሞላ አልታየም ውዶቼ። የፍቅር የጸብ የጭቅጭቅ ሲሆን ግን ቪዲዮቸው ቫይራል ይወጣል፣ አዳዲስ ሰብስክራይበር ያገኛሉ። ሀይሚ ምን ብላለች በቀደም? እስከ ዛሬ አመት 1 ሚሊዮን እገባለሁ ብላ ቃል ገብታለች። ሶ ከባባድ ፕራንኮች ልታመጣ ትችላለች። ከባባድ ስራ ሊሰሩ ይችላሉ። ስለዚህ ባሩን በፈሱም እኛ ተጨንቀን እነሱንም ማናስጨንቃቸው። በቃ መስራት አለባቸው፣ ይስሩ። በቃ ቪዲዮአቸውን ላይክ እናድርግ። ስራ ሲሰሩ እስከ መጨረሻው እንይላቸው እንጂ አናስደባቸው ባይነኝ። አንዳንድ ያዘናችሁም የተከዛችሁም ሌላ ትኩሳት፣ ሌላ ኮሽታ፣ ሌላ ጭቅጭቅ፣ ሌላ ሀዘን እያላችሁ የሆነ ስታለቃቅሱ ስላየኋችሁ ነውና ብዙዎቻችሁ ደግሞ የሆነ ሀይሚን ሌላ ነገር ውስጥ ለመክተትም የሆነ ያልሆነ ኮሜንትም እየጻፋችሁና እህቶች ታው። ምክንያቱም ሀይሚ የስራ ሰው ናት፣ ብሩኬም የስራ ሰው ነው። በቃ ሁለቱም የስራ ሰው። ብሩኬ በነገራችን ላይ የሚያመጣቸው አይዲያ ቀለል ያሉ ናቸው። ለምን ብሩኬ ይመስለኛል የሆነ ውስጡ ሰው እንዲናገረው እንዲሰድበው ምናምን አይፈልግም፣ ይፈራል። በተለይ ደግሞ በክብሩ እንትን አይልም፣ አይደራደርም። በቃ ክብሬ ይበልጥብኛል አይነት ነገር ነው እና ይፈራል። ብሩኬ ፈሪ ነው፣ እውነት ለመናገር የሆነ ፈራ ይላል እና ኦዲየንሶች የሚናገሩትንም ነገር ይሆናል አይደለ? ይህን መሰደቡን በተለይ እኔ እንጃ ብቻ የሆነ ይፈራልና ከባድ አይዲያ አመጣም። ሀይሚ በብዛት ከባድ አይዲያ እሷን የሚያሰድባት የሚያስረግጣት እሷን የሚያስተች ይሄን ነገር ምንጊዜ የምናገረው ነገር ነው። አይዲያ ነው የምታመጣው እሷ። ለምን በቃ መስራት አለብን ብላ እንትን ትላለች። እና እኛ ደግሞ እንረዳቸው፣ እነሱን እንረዳቸው፣ በቃ እንረዳቸው። እዚህ ጋር ዩቲዩበር የሚያወራው ምናምን አይደለም ምላችሁ። እኛ 5ም 10ም 2ም 3ም ለማግኘት ሰብስክራይብ ለማግኘት ልክ እነሱ የሰሩትን ተከትለን ባየነው ልክ እዚህ ጋር ልናወራ እንችላለን። እናንተ ግን ኮሜንታተሮች ደግሞ ልትጨነቁ ግን አይገባም። እኔ ለእናንተ ነው እየነገርኳቸው ያለሁት። ምክንያቱም የሚዲያ ስራ ባህሪው ነው ዋናው አላማዬ ማለት ነው። እና ውዶቼ፣ ማሮቼ፣ ፍቅሮቼ አትጨነቁ፣ ብዙ ሰላም ይሆናል። ሀይሚዬ ትላንትና ትንሽ ጥፋት ያጠፋችው ቀደም ብላ ፕራንክ መሆኑን አለመናገሯ ነው። ፊቷ ሁሉ ግሏል፣ በጥፊ ተመታለች። እና ያው ወንድ ልጅ ደግሞ ታውቃላችሁ እንደዚ አይነት ነገር ላይ ትንሽ በክብሩ የሚደራደር አይደለም፣ ይከፋል፣ ይደብራል። እንዲህ ወንድነቴን እንዴት ፊቴ እንደዚህ ብዙ ነገር አለ፣ ብዙ ነገር ነው እንትን ትርጉም ብትሰጡት ቪዲዮ ማለት ነው። እና ሰላም ይሆናል፣ ምንም አይፈጠር፣ አብሽር። ስራ ነው እነሱ እየሰሩ ያሉት። በቃ እንደግፋቸው። በመሀላቸው አንዳንዴ አይዲያም ይቸግራል አይደል ውዶቼ? አይዲያም ይቸግራል። እኔም በመሀላቸው ሰው እንዲገባ አልፈልግም ነበር፣ ግን ምን መሰላችሁ፣ በቃ ሁሌ አንድ አይነት ነገር ደግሞ ቢቀርብ ሰው ይሰለቻል። ስለዚህ አይዲያ መቀየር አለባቸው።